ታዲያስ ተመልካቾቻችን ቆይታችሁ እንዴት እያለፈ ነው? በአማረ መልኩ እያለፈ እንደሆነ አንጠራጠርም። ባሳለፍናቸው ሳምንታት የቤተሰቡ ቴሌቪዥን የሆነው ኤንቢሲ ኢትዮጵያ ቴሌቪዥን የአሸናፊዎች አሸናፊ ውድድርን ለተከታታይ 25 ቀናት ወደ እናንተ በቀጥታ ስርጭት እያደረሰ እንደነበረ ይታወቃል። ባሳለፍነው ሳምንት ደግሞ ጥቅምት 16 ፍጻሜውን በአማረና በደመቀ መልኩ በቀጥታ ስርጭት ወደ እናንተ እያደረሰ ነበረ። ታዲያ ዛሬ በመዲናችን አዲስ አበባ ወጣ ብለን የኤንቢሲ ታለንት ሾው ተመልካቾችን ውድድሩ እንዴት ነበረ፣ እንዴት ሳገኛችሁት የሚለውን ጠይቀን ወደ እናንተ የምናደርስ ነው የሚሆነው። አብራችን ቆዩ። በአካል ሳይፈተን በአካል ሳይለካ የማን ምንነቱ ግብሩ ሳይለካ አካለ መለየት መራቁን ስትመርጪ ሽርተት ያልችኩኝ ከክፍል ልትወጪ ልቤን እየከፋ ላሰናብትሽ እንጂ ትከት ያልመጣ ጥለሽ ስትጂ ኤንቢሲ ኢትዮጵያ ታለንት ሾው የአሸናፊዎች አሸናፊ እንደው ከሌሎች ታለንት ሾዎች ኢትዮጵያ ውስጥም ከሀገር ውጭም ካሉ ታለንት ሾዎች ምን ለየት ያደርገዋል ብለህ ታስባለህ? ለየት የሚያደርገው አንደኛ ማታ መቅረቡ ከቤተሰባችን ከልጆቻችን ጋራም ተሰብስበን ከጓደኞች ጋርም ተሰብስበን ጊዜ አግኝተን ለማየት እድሉን ሰጥቶናል፣ ያዝናናናል እና የተሻለ ነገር አለው ብዬ አስባለሁ። ለኔም ሆነ ለልጆቼ ተመችቶኛል። ትንሽ ከሌሎች ለየት የሚያደርጋቸው ማታ ማታ መታየቱ አሪፍ ነው። ሰዎቹ እይታ እንዲያደርጋቸው ያደርጋል። ኤንቢሲ ኢትዮጵያን ትከታተላለህ? አዎ። እንግዲህ ባሳለፍነው ሳምንት ኤንቢሲ ኢትዮጵያ ታለንት ሾው የአሸናፊዎች አሸናፊ ውድድርን በደመቀ መልኩ ለተመልካች በቀጥታ ስርጭት አስተላልፎ ነበረ። አንተ እንዴት አየኸው? ውድድሩ ምን ይመስል ነበረ? ለየት የሚያደርገውስ ነገር ምንድነው? ውድድሩ በጣም ቆንጆ ነበር፣ አሪፍ ነው። ለየት የሚያደርገው ያው ዴሊ በየቀኑ ነው የናንተ ፕሮግራም። በሌሎች ታለንት ሾው ላይ በየሳምንቱ ነው፣ የናንተ ግን ዴሊ ነው። ከዛ በተለየ ደግሞ ያው ከስራ እንደጨረስን ማታ ላይ ነው ያው ይሄን ፕሮግራም እናየው። ቆንጆ ነው። ለተከታታይ ለ25 ቀናት ያው ከስራ በኋላ ተማሪዎችም ከትምህርት በኋላ ያው አሪፍ ጊዜ ነበረ ስናሳልፈ የነበረው እና ከጥናት በኋላ ምናምን ስለነበረ አሪፍ ነው። እንደ ሌሎቹ ሾው ታለንቶች ወይ እሁድ አይደለም ወይ ደግሞ ቅዳሜ 10 ሰዓት ላይ ምናምን ነገር አይደለም። ያው ዴይሊ ለ25 ቀናት ስለነበረ ለኛ ምቹ ሆኖልን ነበር። እሱ እንዳለው ነው። ማታ ማታ መሆኑ እኔ ላይ በጣም ጥሩ ነገር ፈጥሮብኛል። ያው ከጥናት በኋላ ምናምን ቺል ለማድረግ የምናየው ነውና ብዙ ክሬቲቪቲ አይተንበታል እና እኛም እንትናችንን ምንድነው የሚባለው ታለንታችንን እንድናወጣ አግዞናል። እንደው ለተወዳዳሪዎቹ እንደዚህ በየቀኑ መሰጠቱ ምን ይጠቅማል ብለሽ ታስባለሽ? አንደኛ ጥንካሬ እንዲኖራቸው ያደርጋቸዋል። ለየት አድርገው ሌሎችም ነገሮች እንዲመጡ ያደርጋቸዋል። ሀሳብ በደንብ እንዲመጣላቸው ነገር ይኖራል እና ደግሞ አስተያየት ሲሰጣቸው ማሻሻል ያለባቸውን ነገሮችን ያሻሽላል። ከኤንቢሲ አሸናፊዎች አሸናፊ ተወዳዳሪዎች መካከል እንደው ላንቺ ቀልብሽን የገዛው እንደው እሱን ወደዋለሁ ይሄኛው ተወዳዳሪ እኔ ልብ ውስጥ ቀርታል የምትይው ተወዳዳሪ ነው? ሁሉም ነው በጣም ወዳቸው ማለት ጎበዝ ናቸው። መልካም እድል ነው የምመኝላቸው። ትንሽ ለየት የምታደርገኝ ግን ራሄል አርሽንት መልካማ በጣም ነው ወዳት። ጥሩ ደረጃ ላይ እንደምደርስ ደግሞ ተስፋ አድርጋለሁ። አንቺ በጭንቅ ፈተንኩሽ፣ አንቺ ክፉ ቀን መወጫ፣ አንቺ ጉልበት ያረኩሽ መጽናኛዬ ያልኩሽ ብዬ የልቤ ልንገርሽ
አንቺ የሕይወት ምስክር አንቺ የሕይዋን ጉልበታም አንቺ 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 የናቴት ምትክ አንቺ የደግነት ሀብታም ነሽ ምግባረ መልካም በደስታሽ በሳቅሽ ረካለሁ ሲከፋሽ ስታዝኝ ማዝናለሁ ፍቅርን ሕይወትን አስተምረሽኛል አመሰግናለሁ ውለታሽ ከብዶኛል። ሁሉም ተወዳዳሪዎች ጎበዞች ናቸው። ግን አንድ ማን ነው ግዛቸው የሚባለው ግን በጣም ጥሩ እንትን አሳይቶኛል ለኔ የሎይታ ሜሌለሽ የማታቂ ነውር ለካ እንዲ ጨካኝ ነሽ አንቺ ምግባረ ሰዎች ፍቅሬም ተርጎማጣ ለተረተመቼ አንቺን በዚህ ይብቃሽ እኔም እስከ መቼ እንግዲያው ከእንግዲህ የጎጆአችን በሩ ክፍት አደረበን አንቺም ቀረሽ ወዲያ እኔም ቀረብ ወዲህ። ያው ሁሎቹም ቆንጆ ናቸው። ነገር ግን ዮሐንስ ለኔ ምርጫዬ ነው። ከዚህ ጋር አያይዘህ ኤንቢሲ አሸናፊዎች አሸናፊ ላይ ከተወዳደሩት ተወዳዳሪዎች መካከል እንደው ባንተ ልብ ውስጥ የቀረ እሱ ተወዳዳሪ እንደው ልቤ ውስጥ ቀርቷል የምትለው ተወዳዳሪ ኖር ይሆን? ፍቃዱ ጥሩ ነገር አለው ብዬ አስባለሁ። ለኔ በጣም ተመችቶኛል። ሌሎችም በደንብ አቅርባሉ። ያው ሰው እንግዲህ የወደደውን ይመርጣል አይደል? ስለዚህ ለኔ ልቤ ውስጥ የቀረው አለ ብዬ ማለት ውስጤን ያስደሰተው ፍቃዱ። እኔ በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እከከከ ያልሆንኩት የለኝም እኔ ላንቺ ስለ እየተሰማሽ የልቤን ቁስል ካንቺ ተለይቼ መኖር ስለማልወድ ጥፋትሽን በሙሉ እፍቃለሁ በግድ ቃልሽ አይለወጥ እባክሽን ለኔ ብለሽ አደራሽ። አንደኛ የወጣው ሱራፌል የሚባለው መኪና የተሸለመው እሱ በጣም እንትን ብሎኛል። ለኔም ሱራፌል። እንደው ምኑ ለየት አደረገባችሁ እናንተ የምትወዱበት ለየት ያለበት ምክንያት ምን ይሆን? አክቲንጉ ምናምን ደስ ይለኛል። ለኔ ኮንፊደንስ አለው በጣምና ኮንፊደንሱም ደስ ይላል። ጎፈሪ ሁኝልኝ እኔ አበጥራለሁ አንቺ ናሚላ። እሺ በጣም እናመሰግናለን። መልካም ቀን። እሺ መልካም ቀን። ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትበለጥ በሀገር ተደሰት ያለ እናት የበሉት ያለ ሀገር የጠጡት አይሆንም ሰውነት ጥብ አይልም ካንጀት ማን እንደ እናት ማን እንደ ሀገር
የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ትዝ አለኝ ጎራው ትዝ አለኝ ጎራው ትዝ አለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ በዳኞች የሚሰጡ አስተያየቶች አሉ። በበሳል ዳኞች ነበር አስተያየት ሲሰጥ የነበረው። እሱ ለተወዳዳሪዎች ምን አይነት አስተዋጽኦ ይኖረው ነበረ? ማታም ውድድሩ መካሄዱ ደግሞ ምን አይነት አስተዋጽኦ ይኖረዋል? ማታ መካሄዱ ብዙ ተመልካች እንዲኖረው ያደርጋል። ምክንያቱም ያቺ የረፍት ሰዓት ነች። ሁለቱም ሰው በተወሰነ ወደ መኝታው ከመሄዱ በፊት ራሱን ዘና አድርጎ መሄድ ስለሚፈልግ ወደ መኝታው እሱ በጣም ጠቀሜታ አለው። ዳኞቹ ለተወዳዳሪዎቹ የሚሰጣቸው ጥቅም ዳኞቹ ብዙ ጊዜ በዚህ በጣም ኤክስፔሪየንስድ ስለሆኑ ልጆቹ ላይ የድምጽ አካሄድ ድምጻቸው መውጣት መውረድ ከርብ ላይ ምናምን የሚሉት ነገር አለ። እኔ ከሌሎቹ ሾዎች ብዙዎቹ ራሳቸውን ታርመው የመጡ እነኚህ አወዳዳሪዎቹ አካል በሰጧቸው ትምህርት መሰረት ነው ብዙ ጊዜ የሚመስለኝ። ከዛ አንጻር ነው የፐርፎርማንስ ልቀት ማምጣት እና ወደ ፕሮፌሽናል ኤክሰለንስ መጠጋት ኦልሞስት መሆን ማለት ነው። ምክንያቱም እናንተን በቤዚክስ የምትለኩ አይደላችሁም። ከሪትም ከፒች ከቲምበር ይሄን ከመሳሰሉ ነገሮች ጋር ያሉት ጣጣዎች በሙሉ ታችኛው ዙር ላይ ጨርሳችሁታል። ስለዚህ አሁን ፐርፎርማንሳችሁ ምን አይነት ነው የሚለው ነው የምናየው። እስኪ በዚህ አጋጣሚ ማስተላለፍ የምትፈልገው መልእክት ካለ? ማስተላለፍ የምፈልገው መልእክት ያው ኤንቢሲ ምርጥ የሆነ ታለንት ሾው ነው። ከቤተሰብ ጋር ከስራ ውጭ ማታ የሚተላለፍ ፕሮግራም ነው። ልዩ ፕሮግራም ነው። ይሄን ብትከታተሉ ያው ቆንጆ የሆነ ታለንት ሾው ነው ብዬ አስባለሁ። መልካም፣ እናመሰግናለን። መልካም ቀን። ያው ማስተላለፍ የምፈልገው የኤንቢ ኢትዮጵያ ቴሌቪዥን እጅግ በጣም ቆንጆ ነው። ለኔ ምርጫዬ ነው። ሌሎችም እንዲከተሉት እጋብዛለሁ። መልካም፣ እሺ፣ እናመሰግናለን። መልካም ቀን። እሺ፣ እኔም አመሰግናለሁ። ተመልካቾች ደግሞ ኤንቢሲ ቲቪ ምርጫዬ ነው። በጣም ለየት ያለ ፕሮግራም ነው ይዞ እየመጣ ያለውና እንድትከታተሉ ትላለሁ። ድረስ ለማፈቅር እንደ ነፍሴ ለምሳሳል ናፍቆቴ ስላንተ ባሰብኩ ቁጥር ነፍሴ ሀሴት ታደርጋለች። ልቤ ማረፊያ ያገኘቻል ትረጋጋለች። መዝለል መቦረቅ በነፃ ዓለም ውስጥ መንሳፈፍ ያምረኛል። ግን ካንተ ጋር ሰውን ብቻ የነፃነት ዓለም መሆንህን ግን ታውቃለህ? ለዘመናት ከኖርኩባቸው እድሜዎች ውስጥ አንተን ያወቅኩባት አንተን ያፈቀርኩባት እድሜ የህይወቴ መጀመሪያ ብትሆን ምንኛ ደስ ባለኝ። ሰላሜ ካንተ ርቄ እየኖርኩ ያለሁት ህይወት ጣዕም አልባ ሆኖብኛል። ናፍቆትህ የመሆነውን እያሳጣኝ ነው። በእቅፍ ውሎ ማደር ከእህል ውሃ በላይ ርቦኛል። የኔ ስስት አንተንስ ቢሆን ናፍቆት እንዴት እያደረገ ይሆን? እንደምትሰሚኝ ተስፋ አደርጋለሁ። እንዴት አደረገህ ነው ያልሽኝ? እኔስ አሞኛል ፍጹም አልቻልኩም ፍቅርን ተረቤ